ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅቤን አስደናቂ የጤና ጥቅሞቹን እነግራችኋለሁኝ። ቅቤ የሚያስከትለው የጤና ጉዳትስ ምንድን ነው? ቅቤንስ በፍጹም መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው? የሚለውን ስለ ቅቤ ማወቅ ያለባችሁን መሰረታዊ ነገሮችን ሁላ በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅቤ እንደምታውቁት ከላም ወተት የተሰራ ተወዳጅ የወተት ምርት ነው። ከሌሎች የወተት ተዋጽኦች የተለየ የወተት ስብ ጣዕም ያለውና በስፋት ጥቅም ላይ የሚውለው ምግብን ለማብሰልና ለማጣፈጥ ነው። ባለፉት ጥቂት አስርት ዓመታት ውስጥ ቅቤ ከፍተኛ በሆነ የስብ ይዘቱ ምክንያት ለልብ ህመም አጋላጭ እንደሆነ ተጠቁሟል። ይሁን እንጂ ቅቤ አሁን በሰፊው እንደ ጤናማ ይቆጠራል፣ በመጠኑ ብቻ ጥቅም ላይ እስከዋለ ድረስ። በዋነኛነት በስብ የተዋቀረ እንደመሆኑ መጠን ቅቤ ከፍተኛ የካሎሪ ይዘት ያለው ምግብ ነው። አንድ የሾርባ ማንኪያ ወይም ደግሞ 14 ግራም ቅቤ 100 ካሎሪን ይሰጠናል። ይህም ከአንድ መካከለኛ መጠን ካለው ሙዝ ጋር ተመሳሳይ ነው። አንድ የሾርባ ማንኪያ ቅቤ ወይም ደግሞ 14 ግራም ቅቤ የካሎሪ ይዘቱ 102፣ ውሃ 16%፣ ፕሮቲን 0.12 ግራም፣ ካርቦሃይድሬትስ 0.01 ግራም፣ ስኳር 0.01 ግራም፣ ፋይበር 0 ግራም፣ ስብ 11.52 ግራም። ከዚህ ውስጥ ደግሞ የሳቹሬትድ ስብ 7.29 ግራም ከፍተኛ የሆነ የሳቹሬትድ ስብ አለው ማለት ነው። ሞኖ አንሳቹሬትድ ስብ 2.99 ግራም፣ ፖሊ አንሳቹሬትድ ስብ 0.43 ግራም እናም ትራንስ ፋት ደግሞ 0.47 ግራምን ይይዛል። በአጠቃላይ ቅቤ በአንድ የሾርባ ማንኪያ ወይም ደግሞ በ14 ግራም ውስጥ ከ100 ካሎሪ በላይና 11 ግራም ስብን ይይዛል። ከፍተኛ መጠን ያለው ካሎሪ እናም ስብን ይዟል ማለት ነው። ቅቤ 80% ያክል ቅባት ነው። የተቀረው ደግሞ በአብዛኛው ውሃ ነው። ከፕሮቲን እናም ከካርቦሃይድሬትስ የተነጠለ የስብ መጠን ያለው ወተት ነው። ቅቤ ከ400 በላይ የተለያዩ ስባማ አሲዶችን የያዘ ከሁሉም የአመጋገብ ቅባቶች ውስጥ በጣም ውስብስብ ከሆኑት ውስጥ አንዱ ነው። በሳቹሬትድ ፋቲ አሲድ 70% ነው፣ በጣም ከፍተኛ ነው። እናም ትክክለኛ መጠን ያለው ሞኖ አንሳቹሬትድ ፋቲ አሲድ ደግሞ 25% ገደማን ይይዛል። የፖሊ አንሳቹሬትድ ፋትስ በውስጡ በትንሹ መጠን ብቻ ይገኛሉ። ከጠቅላላው የስብ ይዘቱ 2.3% ያክሉን ብቻ። በቅቤ ውስጥ የሚገኙት ሌሎች የቅባት ንጥረ ነገሮች ኮሌስትሮል እናም ፎስፎሊፒድስ ይገኙበታል። አጭር ሰንሰለት ቅባቶች በቅቤ ውስጥ ከሚገኙት የሳቹሬትድ ቅባቶች ውስጥ 11% ያክሉ አጭር ሰንሰለት ያላቸው ፋቲ አሲድ ወይም ደግሞ ሾርት ቼን ፋቲ አሲድ ናቸው። ከነዚህ ውስጥ በጣም የተለመደው ቡትሪክ አሲድ ነው። ቡትሪክ አሲድ እንደ ከብቶች፣ በግናም ፍየሎች ያሉ የእንስሳት ስብ ውስጥ ያለ ልዩ አካል ነው። የቡትሪክ አሲድ አይነት የሆነው ቡትሬት በምግብ መፍጫ ስርዓት ውስጥ እብጠትን እንደሚቀንስናም ለክሮንስ በሽታ ሕክምናም ሆኖ አገልግሏል። በተዘጋጁ ምግቦች ውስጥ ከሚገኙት ትራንስ ቅባቶች በተለየ የወተት ትራንስ ቅባቶች እንደ ጤናማ ይቆጠራሉ። ቅቤ በጣም የሚታወቅ የወተት ትራንስ ፋት ምንጭ ነው። በአጠቃላይ ቅቤ በዋነኛነት እንደ የሳቹሬትድ ሞኖ አንሳቹሬትድ እናም የወተት ትራንስ ፋት ስብ ነው። ቅቤ የበርካታ ቪታሚኖች ምንጭ ነው። በተለይም በስብ የሚሟሟ የቪታሚኖች ምንጭ ነው። በቅቤ ውስጥ በብዛት የሚገኙት ቪታሚኖች እንግዲህ አንደኛ ቫይታሚን ኤ ነው። ቫይታሚን ኤ በቅቤ ውስጥ በጣም የተትረፈረፈ ቫይታሚን ነው። በአንድ የሾርባ ማንኪያ ወይም ደግሞ በ14 ግራም ቅቤ ውስጥ በየቀኑ የሚያስፈልጋችሁን የቫይታሚን ኤ መጠንን 11% ያክሉን ታገኛላችሁ። ሁለተኛ ደግሞ ቫይታሚን ዲ ነው። ቅቤ ጥሩ የቫይታሚን ዲ ምንጭ ነው። ሶስተኛ ደግሞ ቫይታሚን ኢ ነው። ቫይታሚን ኢ ኃይለኛ የሆነ አንቲኦክሲዳንትስ ነው። ቫይታሚን ኢ ብዙውን ጊዜ በስብ ምግቦች ውስጥ ይገኛል። አራተኛ ደግሞ ቫይታሚን
ቢ12 ነው። ኮባላሚን ተብሎ የሚጠራው ቫይታሚን ቢ12 በእንስሳት ወይም ደግሞ በባክቴሪያ ምንጭ ውስጥ በሚገኙ ምግቦች ውስጥ እንደ እንቁላል፣ ስጋ፣ የወተት ተዋጽኦች እናም የዳቦ ምግቦች ውስጥ ብቻ ይገኛል። ቅቤ ውስጥ ቫይታሚን ቢ12 አለ። ስድስተኛ ደግሞ ቫይታሚን ኬቱ ነው። ይህ ቫይታሚን ሜናኪውነን ተብሎ የሚጠራ ሲሆን ከልብ ህመምናም ኦስቲዮፖሮሲስም ይከላከላል ማለት ነው። ስለዚህ ቅቤ ውስጥ እነዚህ ቫይታሚኖች ይገኛሉ። ታዲያ ቅቤ እነዚህ ቪታሚኖች ቢኖረውም አብዛኛውን ጊዜ በትንሽ መጠን ብቻ ጥቅም ላይ ስለሚውል ለጠቅላላው የዕለት ተዕለት አመጋገባችሁ ብዙ አስተዋጽኦ አያደርግም ወይም ደግሞ ብዙ ቫይታሚኖችን አይሸፍንም ማለት ነው። በአጠቃላይ ቅቤ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ቢ12 እና ቫይታሚን ኬቱን ጨምሮ በተለያዩ ቫይታሚኖች የበለጸገ ነው። ስለዚህ ቅቤን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር ልንገራችሁ። አንደኛ፣ ቅቤ የጤናማ የስብ ምንጭ ነው። ቅቤ የጤናማ ቅባቶች ጥሩ ምንጭ ነው። በተለይም ለአእምሮ ጤና፣ ለሆርሞን ምርትናም ለአጠቃላይ የሰውነት ተግባራት ጠቃሚ የሆኑ የቅባት ምንጭ ነው። ነገር ግን ከፍተኛ ጤናማ ያልሆነ ቅባትም አለው። ከመጠን በላይ ከተጠቀማችሁ ጉዳቱ ያመዝናል ማለት ነው። ይህንን ማወቅ አለባችሁ። ሁለተኛ ደግሞ በስብ በሚሟሟ ቫይታሚኖች የበለጸገ ነው። ቅቤ በስብ የሚሟሟ ቫይታሚኖች እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም በቫይታሚን ኬ የበለጸገ ነው። እነዚህ ቪታሚኖች ጤናማ እይታን፣ አጥንትን፣ በሽታን የመከላከል ስርዓትንና የደም መርጋትን በመጠበቅ ረገድ ትልቅ ሚናን ይጫወታሉ። ሶስተኛ የአእምሮ ስራን ይደግፋል። በቅቤ ውስጥ የሚገኙት የሳቹሬትድ ቅባቶች ለአእምሮ ጤና እናም ተግባር አስፈላጊ ናቸው። ትክክለኛ የነርቭ ምልከታን ለመጠበቅ፣ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻል እናም የነርቭ በሽታዎችን ለመከላከልም ይረዳሉ። አራተኛ የሰውነትን በሽታ የመከላከል ስርዓትንም ይደግፋል። ቅቤ እንደ ቫይታሚን ኤ እናም ቫይታሚን ኢ ያሉ ጠቃሚ ንጥረ ነገሮችን የያዘ ሲሆን እነዚህም የሰውነትን በሽታ የመከላከል ስርዓትን ለማጠናከርና ሰውነታችንን ከኢንፌክሽንናም ከበሽታዎች ለመጠበቅ አስፈላጊ ናቸው። አምስተኛ የልብ ጤናን ያበረታታሉ። ቅቤን በመጠነኛ መጠን መጠቀም የልብ ጤናን ያሻሽላል። በቅቤ ውስጥ የሚገኙ የተዋሃደ ሊኖሌይክ አሲድ ወይም ደግሞ ኮንጁጌትድ ሊኖሌይክ አሲድ ወይም ሲኤልኤ እብጠትን እንደሚቀንስ፣ መጥፎ የኮሌስትሮል መጠንን እንደሚቀንስና የልብ ጤናን እንደሚያሻሽልም ተረጋግጧል። ስድስተኛ ክብደትን ለመቆጣጠርም ይረዳል። ቅቤ በልክ ሲወሰድ ክብደትን ለመቆጣጠር ይረዳል። በቅቤ ውስጥ ያሉ ጤናማ ቅባቶች እርካታን ይሰጣሉ እናም የምግብ ፍላጎትን ለመቆጣጠርም ይረዳሉ። ከመጠን በላይ መብላትን ይከላከላሉ፣ ለክብደት መቀነስም አስተዋጽኦ ያደርጋሉ። ሰባተኛ የአንጀት ጤናን ይደግፋል። ቅቤ ቡትሪክ አሲድን በውስጡ የያዘ ሲሆን አጭር ሰንሰለት ያለው ፋቲ አሲድ ሲሆን ይህም አንጀትን ለሚሸፍኑ ሴሎች እንደ ነዳጅ ምንጭ ሆኖ ያገለግላል። ይህ ጤናማ የአንጀት ማይክሮባዮም እንዲኖር ያደርጋል፣ የምግብ መፈጨትን ያሻሽላል እናም በአንጀት ውስጥ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ስምንተኛ ጤናማ ቆዳን ይደግፋል። በቅቤ ውስጥ ያለው የቫይታሚን ኤ ይዘት ለቆዳ ጤንነት ጠቃሚ ነው። የቆዳ የመለጠጥ ችሎታን ለመጠበቅ፣ እብጠትን ለመቀነስ እናም አጠቃላይ የቆዳ ጤናን ለማሻሻልም ይረዳል። ዘጠነኛ የአጥንትን ጤንነትም ይደግፋል። በቅቤ ውስጥ የሚገኙት በስብ የሚሟሟ ቫይታሚኖች በተለይም ቫይታሚን ዲ እናም ቫይታሚን ኬ ለአጥንት ጤና ጠቃሚ ናቸው። ካልሲየምን በመምጠጥ ለአጥንት መፈጠርናም ለኦስቲዮፖሮሲስ አደጋ የመጋለጥ እድልን ይቀንሳል። አስረኛ ኃይልን ወይም ደግሞ ኢነርጂን ይሰጣል። ቅቤ በስብ ይዘቱ ምክንያት የተከማቸ የኃይል ምንጭ ነው። ፈጣን ጉልበትናም ዘላቂ ነዳጅን ለሰውነት ያቀርባል ማለት ነው። ስለዚህ ቅቤን ብትጠቀሙ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። አሁን ደግሞ የቅቤ የጤና ጉዳትን ደግሞ እነግራችኋለሁኝ። አንደኛ ቅቤ የሳቹሬትድ ፋት ከፍተኛ ይዘት አለው። ቅቤ በሳቹሬትድ ፋት የበዛ ሲሆን ይህም ከመጠን በላይ ከተወሰደ በደም ውስጥ የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ይጨምራል። ይህ ለልብ ህመምናም ለሌሎች የልብና የደም ቧንቧ ችግሮች የመጋለጥ እድልን ይጨምራል። አንዳንድ ጥናቶችም እንደሚያሳዩት ግን ከፍተኛ ቅባት ያላቸው የወተት ተዋጽኦች ለልብ በሽታ ተጋላጭነታችሁን አይጨምሩም። በአጠቃላይ ቅቤ ጤናማ ነው፣ ነገር ግን ከመጠን በላይ ከተበላ ለክብደት መጨመር አስተዋጽኦ ሊያደርግ ይችላል። ለልብ በሽታ ተጋላጭነትን
ከፍ ለማድረግ ተወቃሽ ቢሆንም አንዳንድ ጥናቶች ለልብ ጤናም እንደሚጠቅምም ያመለክታሉ። ሁለተኛ የሰውነት ክብደት መጨመርን ያስከትላል። ቅቤ ካሎሪ የበዛበትናም ከፍተኛ ስብ ያለው ሲሆን ይህም ከመጠን በላይ ከተወሰደ ክብደት እንዲጨምር ያደርጋል። ይህ ወደ ውፍረትናም ተያያዥ የጤና ችግሮች ለምሳሌ እንደ የስኳር በሽታ፣ የደም ግፊትናም የሜታቦሊክ ሲንድረም ወይም ደግሞ ሜታቦሊዝም ሲንድረም ያሉ ችግሮችን ያስከትላል። ሶስተኛ እብጠትን ወይም ደግሞ ኢንፍላሜሽንን ያስከትላል። አንዳንድ ጥናቶች እንደሚያሳዩት በቅቤ ውስጥ እንደሚገኘው ከፍተኛ መጠን ያለው የሳቹሬትድ ፋትን መጠቀም በሰውነት ላይ እብጠትን ይጨምራል። ስር የሰደደ እብጠት ከተለያዩ እንደ አርትራይተስ፣ የልብ ህመምና የአንጀት እብጠት በሽታዎች ጋርም የተያያዘ ነው። አራተኛ ደግሞ አለርጂን ሊያስከትል ይችላል። አንዳንድ ግለሰቦች እንግዲህ የወተት አለርጂ ወይም ስሜታዊነት ሊኖራቸው ይችላል። ይህም እንደ እብጠት፣ የአተነፋፈስ ችግር ወይም ደግሞ ቅቤን በሚወስዱበት ጊዜ የምግብ መፈጨት ችግርን ያስከትልባቸዋል። አምስተኛ ከፍተኛ የካሎሪ ይዘት አለው። ቅቤ በካሎሪ ጥቅጥቅ ያለ ሲሆን በአንድ ማንኪያ ወይም ደግሞ በ14 ግራም ወደ 100 ካሎሪ ገደማ አለው። ከመጠን በላይ ቅቤን መጠቀም የክብደት መጨመርናም ሌሎች የጤና ጉዳቶችን ያስከትላል፣ ምክንያቱም ከፍተኛ የካሎሪ ይዘት ስላለው። ስድስተኛ ኦክሲዲቲቭ ስትረስን ይጨምራል። ቅቤ ከኮሌስትሮል እናም ለኦክሳይድ የተጋለጠ ቅባት ስላለው በሰውነት ውስጥ ጎጂ የሆኑ ፍሪ ራዲካሎች እንዲፈጠሩ ያደርጋል። ይህ የኦክሳይድ አጠቃላይ ጤናንናም ደህንነትን ለመጠበቅ በአመጋገባችሁ ላይ ልከኝነትናም መጠንን መጠበቅ አስፈላጊ ነው። ቅቤ ለአንዳንድ ሰዎች አመጋገብ ተጨማሪ ጣዕም ያለውናም ገንቢ ሊሆን ቢችልም በተለያዩ የጤና ችግሮች ምክንያት ቅቤን ከመውሰድ መቆጠብ ያለባቸው ወይም ደግሞ መገደብ ያለባቸው አንዳንድ ግለሰቦች አሉ። የቅቤ ፍጆታቸውን መቀነስ ወይም መገደብ ያለባቸው አንዳንድ ሰዎች የምንላቸው አንደኛ ከፍ ያለ የኮሌስትሮል መጠን ያላቸው ግለሰቦች ናቸው። ቅቤ ከፍተኛ የቅባት ይዘት ያለው ሲሆን ይህም በደም ውስጥ የሚገኘውን ኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ከፍ ያደርገዋል። ከፍ ያለ የኮሌስትሮል መጠን ያላቸው ወይም ደግሞ ለልብ ህመም የተጋለጡ ሰዎች የኮሌስትሮል መጠናቸውን ለመቆጣጠር እንዲረዳቸው የቅቤ አወሳሰዳቸውን መገደብ አለባቸው። ሁለተኛ የካርዲዮቫስኩላር በሽታ ያለባቸው ግለሰቦች ናቸው። የልብ ህመም፣ የደም ግፊት ወይም ደግሞ የስትሮክ ስጋት ያሉ የልብና የደም ቧንቧ ችግሮች ያሉባቸው ሰዎች ቅቤን በከፍተኛ የስብ ይዘቱ ምክንያት መብላትን ማስወገድ ወይም ደግሞ መቀነስ ይኖርባቸዋል። ሶስተኛ ደግሞ የላክቶስ አለመስማማት ያለባቸው ግለሰቦች ናቸው። ቅቤ አነስተኛ መጠን ያለው የላክቶስ መጠን ስላለው የላክቶስ አለመስማማት ወይም ደግሞ ላክቶስ ኢንቶለራንስ ላለባቸው ግለሰቦች ችግር ሊሆን ይችላል። የላክቶስ አለመስማማት ያለባቸው ሰዎች ቅቤ ከበሉ በኋላ እንደ እብጠት፣ ጋዝ፣ ተቅማጥ ወይም ደግሞ የሆድ ቁርጠት ያሉ የምግብ መፈጨት ችግሮች ሊያጋጥሟቸው ይችላል። አራተኛ ደግሞ የወተት አለርጂ ያለባቸው ግለሰቦች ናቸው። አንዳንድ ግለሰቦች ቅቤን ጨምሮ ለወተት ተዋጽኦዎች አለርጂ አለባቸው። ቅቤን መጠቀም የወተት አለርጂ ባለባቸው ግለሰቦች ላይ እንደ እብጠት፣ የመተንፈሻ አካላት ችግር ወይም ደግሞ የምግብ መፈጨት ችግሮች ያሉ አለርጂዎችን ያስነሳል። አምስተኛ ደግሞ የጨጓራና የምግብ መፈጨት ችግር ያለባቸው ግለሰቦች ናቸው። ጋስትሮ ኢንተስቲናል ኢሹ ያለባቸው ማለት ነው። አንዳንድ የጨጓራና ትራክት ህመም ያለባቸው ሰዎች እንደ ኢሪቴብል ባውል ሲንድረም ወይም ደግሞ አይቢኤስ፣ ክሮንስ በሽታ ወይም አልሰሬቲቭ ኮላይተስ ያለባቸው ሰዎች በቅቤ ውስጥ ያለው ከፍተኛ የስብ ይዘቱ ምልክቶቻቸውን ያባብስባቸዋል። በእንደዚህ አይነት ሁኔታዎች የቅቤ ፍጆታን ማስወገድ ወይም ደግሞ መገደብ ጥሩ ሊሆን ይችላል። ስድስተኛ ደግሞ የቪጋን ወይም ደግሞ ከወተት ነፃ የሆነ አመጋገብን የሚከተሉ ግለሰቦች ናቸው። የቪጋን አኗኗርን ለሚከተሉ ወይም ደግሞ የወተት ተዋጽኦችን እንዳይመገቡ የሚከለከላቸው የአመጋገብ ገደቦች ላላቸው ግለሰቦች ቅቤ ለምግባቸው ተስማሚ አይደለም። ከእጽዋት የተቀመሙ የቅቤ አማራጮችን ወይም ደግሞ ከወተት ነፃ የሆኑ አማራጮችን መጠቀም ይቻላል። ሰባተኛ ደግሞ ክብደትን ለመቆጣጠር የሚጥሩ ግለሰቦች ናቸው። ቅቤ ካሎሪ የበዛበትናም ስብ የበዛበት ሲሆን ይህም ከመጠን በላይ ከተወሰደ ክብደት እንዲጨምር ያደርጋል። ክብደታቸውን ለመቀነስ ወይም ደግሞ ለመቆጣጠር እየሞከሩ ያሉ ግለሰቦች የካሎሪ አወሳሰዳቸውን ለመቆጣጠር የቅቤ አወሳሰድን መገደብ ሊኖርባቸው ይችላል።
8ኛ ደግሞ ከ1 ዓመት በታች የሆኑ ህፃናት ናቸው። ከ1 ዓመት በታች ለሆኑ ህፃናት ቅቤ ለምግብ መፍጫ ስርዓታቸው በፍጹም አይመከርም። የጡት ወተት ወይም ደግሞ ፎርሙላ በዚህ ደረጃ ላይ ላሉ ለጨቅላ ህፃናት አስፈላጊውን ንጥረ ነገርን ሁላ ያቀርባልና ሌሎች ነገሮችን በፍጹም መስጠት የለባችሁም ማለት ነው። በአጠቃላይ ቅቤን በአመጋገባችሁ ውስጥ ማካተት ወይም ደግሞ ማስወገድን ጨምሮ በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ከጤና ባለሙያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር ምንጊዜም ቢሆን አስፈላጊ ነው። በተለይም የተለየ የጤና ችግሮች ወይም ደግሞ የአመጋገብ ገደቦች ካለባችሁ ማለት ነው። ቅቤን ጤናማ ከሆናችሁ በመጠኑ መጠቀም ምንም ጉዳትን አያስከትልም። ከልክ በላይ መጠቀም ግን በሳቹሬትድ ፋት ከፍተኛ ስለሆነ የጤና ችግሮችን ሊያስከትልባችሁ ይችላል ማለት ነው። ይህንን በሚገባ መገንዘብ አለባችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ያስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።